መንግስት ለኮንዶሚኒየም ተመዝጋቢዎች ጥሪ ያቀረበ። በዚህም መሰረት እስከ ህዳር 12 ቀን ድረስ ቅጽ መሙላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቋል። በሌላ በኩል ደግሞ ከካናዳና ከሮማኒያ የስራ ስምሪት ጋር በተያያዘ መንግስት መግለጫ አውጥቷል። ዜጎች ለስራ ስለሚላኩበት ሁኔታና ከስራ ስምሪት ውክልና መስጠት ጋር በተያያዘ መታወቅ አለበት ያለውን መረጃ ይፋ አድርጓል። ከካናዳና ከሮማኒያ የስራ ስምሪት ጋር በተያያዘ መንግስት መግለጫ አውጥቷል። ዜጎች ለስራ ስለሚላኩበት ሁኔታና ከስራ ስምሪት ውክልና ከመስጠት ጋር በተያያዘ መታወቅ አለበት ያለውን መረጃ ይፋ አድርጓል። የስራና ክህሎት ሚኒስቴር በማህበራዊ ትስስር ገጾች ላይ በአነስተኛ ክፍያ ወደ ተለያዩ የአውሮፓ ሀገራት እንልካለን በማለት ዜጎችን ለማጭበርበር እየሰሩ የሚገኙ ቡድኖችና ግለሰቦችን በህግ ተጠያቂ ለማድረግ እየሰራ መሆኑን አስታውቋል። ሚኒስቴሩ ማህበረሰቡ ከዚህ መሰል የማጭበርበሪያ ሐሰተኛ ማስታወቂያዎች ራሱን እንዲጠብቅ እንዲሁም ጥቆማ እንዲሰጥም ጥሪውን አቅርበዋል። በዚህም መሰረት እነዚህን አሳሳች መረጃዎች የሚያሰራጩ ግለሰቦችን ተጠያቂ ለማድረግ ከፌዴራል ፖሊስ፣ ከፍትህ ሚኒስቴርና ከሌሎች ተዛማጅ የመንግስት አካላት ጋር በትብብር እየሰራ መሆኑን ገልጿል። በቅርቡ በማህበራዊ ሚዲያ መድረኮች ላይ 1500 ብር በመክፈል ወደ ካናዳ፣ ሮማኒያና ሌሎች የአውሮፓ ሀገራት ለመሄድ ምዝገባ ተጀምሯል የሚሉ ሐሰተኛ መረጃዎችና ማስታወቂያዎች በስፋት መሰራጨታቸውን ተከትሎ ተቋማችሁ ምን እየሰራ ነው የሚል ጥያቄ ለስራና ክህሎት ሚኒስቴር ቀርበዋል። በሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪት ዴስክ ኃላፊ አቶ በዛወርቅ ከተማ በሰጡት ምላሽ ሚኒስቴሩ ከህግ አካላት ጋር በመተባበር በዚህ ህገወጥ ተግባር ላይ የተሰማሩ አጥፊዎች ላይ እርምጃ እየወሰደ እንደሚገኝ አስታውቀዋል። አቶ በዛወርቅ ከሀገር መውጣት የሚፈልጉ ሰዎች ትክክለኛውንና አስፈላጊውን መረጃ ከሚኒስቴር መስሪያ ቤቱ ማግኘት እንደሚችሉም ገልጸዋል። በተጨማሪም ሚኒስቴሩ ህብረተሰቡን ከሐሰተኛ መረጃ ለመጠበቅና ግንዛቤ ለማስጨበጥ በራሱ የማህበራዊ ድረገጽና በመንግስት ሚዲያዎች ላይ መረጃዎችን በማጋራት እየሰራ እንደሚገኝ አብራርተዋል። በህጋዊ የስራ ስምሪት የሁለትዮሽ ስምምነት ወዳልተገባባቸው የተለያዩ ሀገራት ለስራ ልካለን የሚሉ ሐሰተኛ ማስታወቂያዎች በማህበራዊ ትስስር ገጾች በስፋት እየተዘዋወሩ ይገኛሉ። ይህ ገንዘብ ከማጭበርበር ባለፈ በህገ ወጥ የሰዎች ዝውውር፣ የጉልበት ብዝበዛ ለከፋ ማህበራዊና ኢኮኖሚያዊ ቀውስ የሚዳርግ በመሆኑ ጥንቃቄ ማድረግ እንደሚገባ የስራና ክህሎት ሚኒስቴር ገልጿል። በውጭ ሀገር ስራ ስምሪቱ የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠው ውክልና የሌለ መሆኑን ገልጿል። ዜጎችን በስምሪቱ ተጠቃሚ በመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ፣ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ እናሳስባለን ብለዋል። ኢትዮጵያ ካናዳን ጨምሮ ከየትኛውም የአውሮፓ ሀገር ጋር የሁለትዮሽ የስራ ስምሪት ስምምነት የላትም ሲልም ገልጿል። በየትኛውም የጉዞ ወኪል ወይም ኤጀንሲ የሁለትዮሽ ስምምነት ወዳልተደረገባቸው ሀገራት ዜጎችን ለስራ እንዲያሰማራ የሰጠው ውክልናም ሆነ ፈቃድ እንደሌለው ሚኒስቴር መስሪያ ቤቱ ባስተላለፈው የጥንቃቄ መልእክቱ አስታውቋል። በተለያዩ የማህበራዊ ትስስር ገጾች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ላላስፈላጊ ወጪና እንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ ለማድረግ እየሰራ እንደሚገኝም አስታውቀዋል። በሌላ በኩል ደግሞ መንግስት ለኮንዶሚኒየም ተመዝጋቢዎች ጥሪ አቅርበዋል። በዚህም መሰረት እስከ ህዳር 12 ቀን ድረስ ቅጽ መሙላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቋል። ከዚህ ቀደም በ2005 እና በ1997 ኮንዶሚኒየም ቤት ለማግኘት ቁጠባ ሲቆጥቡ ከነበሩ ነዋሪዎች መካከል በማህበር ለመደራጀት የወሰኑ መኖራቸው ይታወሳል። በዚህም መሰረት 70/30 የማህበር ቤት በሚል ምዝገባ አጠናቀው ወደ ስራ የገቡ ሲኖሩ ሌሎች ደግሞ ተጠባባቂ ሆነው ቆይተዋል። በዚህም መሰረት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቅርቡ በ70/30 የማህበር ቤት ተደራጅተው ለመስራት ፍላጎት ያላቸውን የ2005 ተመዝጋቢዎችን በተጠባባቂነት በኦንላይን መመዝገቡ ይታወሳል። እነዚህ በተጠባባቂነት የተመዘገቡ ነዋሪዎች ቅጽ እንዲሞሉ ጥሪ ቀርበዋል። ተመዝጋቢዎቹ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ 6ኛ ፎቅ የጋራ መኖሪያ ቤትና የቤት ማህበራት ክትትል ዳይሬክቶሬት እስከ ህዳር 12 ቀን 2018 ዓ.ም ድረስ በስራ ሰዓት በመገኘት ቅጽ 01 እንድትወስዱና መረጃ ሟልታችሁ እንድታስገቡ ጥሪውን አቅርበዋል። እነዚህ ተመዝጋቢዎች ስም ዝርዝራቸው በቢሮ ማህበራዊ ሚዲያና ድረገጽ ላይ መውጣቱንም አስታውቀዋል። ሌሎች ተመዝጋቢዎችን በተመለከተ ደግሞ በኦንላይን ምዝገባ ወረፋቸው መሰረት በቀጣይ የሚጠራ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አሳውቀዋል። ከዚሁ ጎን ለጎን ዜጎችን የቤት ባለቤት ለማድረግና ተጠቃሚነታቸውን ለማረጋገጥ በትኩረት እየሰራ መሆኑን የአዲስ አበባ ከተማ አስተዳደር ገልጿል። አስተዳደሩ በመንግስት በበጎ ፈቃድና በግል ገንቢዎች ትብብር በርካታ ቤቶችን በመገንባት ዜጎች በፍትሃዊነት ተጠቃሚ መሆናቸው
መሆናቸውን አመልክተዋል። በዚህም በተለያዩ አማራጮች ቤቶችን በመገንባት የመኖሪያ ቤት አቅርቦትን በማሻሻል አመርቂ ውጤቶች ስለመገኘታቸውም ጠቁመዋል። አስተዳደሩ ከግል ባለሀብቶች ጋር በቅንጅት በመስራት ከጊዜ ወደ ጊዜ እየጨመረ የመጣውን የቤት ፍላጎት ለማሟላትና ተደራሽ ለማድረግ ዘርፈ ብዙ ስራዎችን እየሰራ እንደሆነም አስታውሰዋል። እስካሁን ድረስ በኮንዶሚኒየም መርሃ ግብር ከ139,000 በላይ ቤቶች፣ ለአቅመ ደካሞችና ለአገር ባለውለታዎች ደግሞ ከ40,000 በላይ ቤቶች፣ በከተማ አስተዳደሩ የተገነቡ የኪራይ ቤቶች ከ24,000 በላይ እንዲሁም ደግሞ በሪል ስቴት በማህበርና በግል ገንቢዎች ከ175,000 በላይ ቤቶች መገንባታቸውን ገልጸዋል። በዚህም ከ380,000 በላይ ቤቶችን ለተጠቃሚዎች መተላለፋቸውን የገለጸው የከንቲባ ጽሕፈት ቤት መረጃ በቀጣይም የተለያዩ አማራጮችን በመጠቀም የዜጎችን የመኖሪያ ቤት ጥያቄ ለመመለስ በትኩረት እንደሚሰራ አረጋግጧል። በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የአዲስ አበባ ከተማ አስተዳደር በቅርቡ ማስታወቁ ይታወሳል። ከንቲባ አዳነች አቤቤ በዘንድሮ ዓመት ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ መናገራቸው የሚታወስ ነው። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩ ስራዎችና የተገኙ ውጤቶች ከከተማችን ስፋት አንጻር ገና ነው ያሉት ከንቲባዋ ገና ከዚህ በላይ መስራት ይገባናል ብለዋል። ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግም ጠቁመዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ ደግሞ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤው ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ያጸደቀው 350.1 ቢሊዮን ብር በጀት እንደነበር የሚታወስ ነው። ከዘንድሮ የአዲስ አበባ ከተማ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር እንደነበር ይታወቃል። ጠቅላይ ሚኒስትር አብይ አህመድ በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማሳወቃቸው ይታወሳል። መንግስት በሚቀጥሉት ዓመታት ከ1.5 ሚሊዮን ያላነሱ ቤቶችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩ ይህም በአዲስ አበባ ብቻ ሳይሆን በክልሎችም ጭምር የሚተገበር መሆኑን አመልክተዋል። ዘርፉ ያለውን አቅም ለማጎልበት የስሪዲ ቤት አገንባብ ቴክኖሎጂ ወደ ሀገር ውስጥ ገብቶ ወደ ስራ ሊገባ ዝግጅት መጠናቀቁን አንስተዋል። በጥቂት ሳምንታት ጊዜ ውስጥም የሙከራ ቤቶች እንደሚገነቡም ይፋ አድርገዋል። በአነስተኛ ወጪ ከአካባቢ በሚገኙ ግብዓቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለው ጠቁመዋል። በአጭር ጊዜ ውስጥ በአገር አቀፍ ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑንም ጠቅላይ ሚኒስትሩ ገልጸዋል።